አልሐምዱሊላህ። የሻምፒዮን ሰባነሽ አዲስ ነኝ እኔ ቅርብ ጊዜ ነው የተቀላቀልኩት። ስለዚህ ትላንትና አሜሪካ ስትልኪ ነበር ስምሽን አስታውሳለሁ። ምን ገጠመሽ? እኔ ኦጀክተር ማለት ነው እንትን ምንድነው ውፍረት ኪሎዬ አልቆማል አንድ ቦታና እየቀነስኩኝ ነበር፣ ግን የዋጅቃል ዝም ብሎ ወራት ናቸገሬ ቦርጭ ማለት ነው። ስንት ኪሎ ነሽ? ኔትወርክ በጣም ያስተቆራረጠ። እድሜሽ ስንት ነው? ኪሎዬ 78 ነው። ቁመቴ ደግሞ ሜትር ከ70 28። ስንት ኪሎ መሆን ያለብሽ ይመስልሻል? ስንት ኪሎ መሆን ያለብሽ ይመስልሻል? ወላሂ እንደኔ 60 በገባ ደስ ይለኛል። 64 ኪሎ ነሽ። 64 ኪሎ ነው መሆን ያለብሽ። እሺ 64 ኪሎ መሆን ሲገባ 14 ኪሎ ትርፋለሽ። ይሰማል አሁን ያልኩሽ? 14 ኪሎ ትርፍ 14 ኪሎ ትርፍ ፋት አለሽ። እየተግባባን እንድንሄድ እሺ። 14 ኪሎ ትርፍ ፋት አለሽ። ገባሽ አሁን? እሺ እሺ። ናው ገብቶኛል። ኔትወርክ በጣም አስቸግሯል። እሰማለሁ። ድምፄ አይሰማም? ከኔ ጋር ኔትወርክ አስቸግሯል። አሁን ይሰማኛል። ስንት ኪሎ ትርፍ አለሽ አልኩሽ? ስንት ኪሎ ትርፍ ፋት አለ አልኩሽ? 14 ነው ያልከኝ። 14 አይደለ? 28 ዓመትሽ ነው ጎበዝ። 28 ዓመትሽ ነው። ልጆች ወልደሻል? ግን አልወለድኩም። ዳይት ተጀመርኩ አንዴ 7 ወር ይሆነኛል። 91 ነበርኩ፣ ግን ከዛሬ 7 ወር በፊት ማለት ነው። ግን ቀንሼ 78 ሲገባ አሁን አብርድ ያለ በቃ እዛው ይመለሳል። በወር ነው ኪሎ የምሞክረው ማለት ነው። ኪሎ አካባቢ 78 መጣሽ፣ እዛው ላይ መጥቶ ቆመ። አንዳንዴ ከፍ እያለ እያስቸገረሽ ነው። እስኪ ዳይትሽን ንገሪኝ። እንዴት ነበር የምትመገቢው? እኔ የምመገበው በይበልጥ የምመገበው እንቁላል ነው። ብዙም እንትን አላገኝም። አታክል ሰላጣና እንቁላል አብዛኛው የምጠቀመው። ይሄ ሩዝ ምናምን ነገር አቆሚያለሁ። ዛሬ ሰላጣና እንትን አሳ ነው የበላሁት ከአንድ ሰዓት በፊት ማለት ነው። 2 የእጃችንን መዳፍ ያክላል የበላሁት። ያክል ነው የበላሽው? እቺ የምታክል አሳ እሱን 2 ነው የበላሁት። ምን አላት ደስ ሁለት ማለት ነው። ቁርስ ናት ወይስ ምንድን ናት? አረ ምሳ አድርጌ ነው የበላሁት። ማለት ቀን ስለምተኛ 12 ሰዓት ላይ እነሳለሁኝ። ቅድም 10 ሰዓት ላይ ነው የበላሁት። ከነጋ እሱን ብቻ ነው የበላሽው? አዎ እሱን ብቻ ነው የበላሁት። ግን አይረበኝም። ከራበኝ ደግሞ መብላት ገባኝ እያልሽኝ ያለሽው ከነጋ ጀምሮ እሱን ነው የበላሽው። ልክ ነኝ? ከዚህ በኋላ ምን ልትበይ ትችያለሽ? ምንድን ነው ያቀድሽው? እራት ላይ እንቁላል አስቤያለሁ። 3 እንቁላል ብዙ ጊዜ የምበላው። ከምን ጋር ነው የምትበይው እንቁላሉን? ከሰላጣ ጋር። እንግዲህ በቀን መብላት ያለብሽን ያክል ምግብ እየበላሽ አይደለም። እሺ የመጣሽው በዚህ እየበላሽ ነው የመጣሽው። ኪሎሽን ከ90 78 ያመጣሽው በዚሁ መንገድ ነው። ብዙ ጊዜ ይሄን ነበር የሚመስለው ምግብሽ? ብዙ ጊዜ ግን እንትን ፋሶሊያ እጠቀማለሁኝ እና ደግሞ ምስር ቅቅል፣ ይሄ ዲፍ ነው ማለት ነው። ቅቅልና እሱን አረግበታለሁኝ። አንዳንድ ጊዜ ደግሞ አቮካዶ ጨምራለሁ። እንደዚህ ያልኩ ነው የመጣሁት። ስለዚህ የመጣሽበት መንገድ ትክክል ነው ብለሽ ታስቢያለሽ? ወላሂ እንጃ።
ኮመንት ላይ ጽፉልሻል። አሁን ትክክል ከሆነ የስ በለዋት፣ ትክክል ካልሆነ ኖ በለዋት። ኮመንት አንብቢ። አሁን ለትንሽ ጊዜ ኮመንት እና ሽንታ ያለሽ ይታይሻል። ይታየ ነው። ትክክል ኖ እና አሮ ኖ። እሺ እነዚህ የምታያቸው ሰዎች አይቀልዱ። እሺ በጤናቸው የማይቀልዱ ሰዎች ብቻ ናቸው ጊዜያቸውን ሰውተው እቺን ፕሮግራም የሚያዩት። እሺ የአንቺ ሁለት ነው። አንደኛ ነገር ሰውነትሽ የሚፈልገውን ነገር እየነሳሽው ነው፣ እየጎዳሽው ነው። አቀናነስሽ እንደው ስታይ ጤናማ ነው፣ አልገረጣሽም፣ ቆዳሽ አልተጨማደደም። እስቲ ምንድን ነው ፊልም ታደርጊ? ትንሽ ቆዳዬ ተጨማዷል፣ ግን ፀጉሬ ደግሞ ይነቀላል። ፀጉሬ ላይ በጣም ደንግጫለሁ፣ እየተነቀለ ነው። ለምንድን ነው ፀጉርሽ የሚነቀለው? ኮመንት ላይ ጽፉልሻለሁ አሁን። እሺ ፀጉርን ልክ እንደ ችግኝ አስቢ። ችግኝ ለማደግ ምን ይፈልጋል? ቆንጆ አፈር ይፈልጋል አይደለም? ቆንጆ አፈር፣ የላመ አፈር ይፈልጋል፣ ውሃ ይፈልጋል አይደለም? ሰምተሻል? ችግኝ ምግብ ይፈልጋል አይደል እንዴ? ትክክል። ለነገሩ አንቺ ያለሽበት ሀገር ችግኝ የለም። በረሃ ውስጥ ነው ያለሽው። ሳውዲ ነው ያለሁት። በጣም አስቸጋሪ ሀገር ነው። ነጫጭ ነው ምግባቸው፣ በጣም የሚያስጠላው። ባሻ የመጣሽው ከኢትዮጵያ እኮ ነው አይደል? የፈለገው የኢትዮጵያን ለመሬት ታስታውሻለሽ አይደለ? ኦኬ። በጣም ጓዴ ለምናምን መሬታችን ታውቂያለሽ። ያ ችግኝ የሚለመልመው በቂ የሆነ ምግብ ሲያገኝ ነው አይደል እንዴ? ልክ እኮ ነኝ። ችግኝ አስቢውና በቂ ምግብ እያገኘ ባለመሆኑ እየረገፈ ነው። የፀጉርሽን ያየሽው በብዛት ስለሚታይ ነው። ገባሽ አይደለም? እያየ ሰውነትሽ አካልም ልክ እንደ ፀጉርሽ እየተጎዳ ነው። ጡንቻሽ እየተጎዳ ነው። የአሮጊት ጡንቻ ነው ያለሽ። ቆዳሽ እየወየበ ነው። ኦኬ። ልክ እድሜው እንደገፋ አነሳው ቆዳ ነው የምኖርሽ። አጥንትሽ እየሳሳ ነው። ጉበትሽም ትንሽ ጉበት እየሆነልሽ ነው። ሁሉ ነገርሽ ጠቃሚው አካል ምን እየሆነ ነው? ጠቃሚው አካልሽ በሙሉ ምን እየሆነ ነው? እየተጎዳ ነው። የሚያሳዝነው ደግሞ የማያስፈልገው አካልሽ ቦርጭሽ ምን እየሆነ ነው? አንቺ ልጅ እየሰማሽ ነው? እየሰማሁ ነው ዶክተር፣ እየሰማሁ ነው። የማያስፈልገው አካል ማለት እንግዲህ ሰውነታችን ውስጥ የማያስፈልግ ነገር አለ። ያ የማያስፈልግ አካል ምንድን ነው መሰለኝ? ያ ቦርጭ ነው። 14 ኪሎ የማያስፈልግ ባዕድ ገደል የሆነ አካል ሰውነትሽ ውስጥ እኮ ተሸክመሽ እየዞርሽ ነው፣ እንደማይፈለግ ጽንስ። ገባሽ አይደለም? የማትፈልጊውን ነገር እየዞርሽ ነው። መንገድ ነው ያጣሽው። መንገድ ስላጣሽ እሱን ለመቀነስ ብለሽ አንድ አካልሽን እየጎዳሽ፣ ልክ እንደ ፀጉርሽን እየጎዳሽ ነው፣ ጡንቻሽን እየጎዳሽ ነው፣ አጥንትሽን እየጎዳሽ ነው፣ ራስሽን እየጎዳሽ ነው። ሁለት ደግሞ ያንን ነገር ያንን ገዳ 14 ኪሎ እየመገብሹ ነው። እንቁላል ውስጥ ያለው አስኳል እሱን ነው የሚመገበው። የበላሹ አቮካዶ እሱን ነው የሚመገበው። ኢቭን የበላሹ ምስር፣ ድፍን ምስር ያልሽውም እሱን ነው የሚመገበው። ስለዚህ ምግብሽን ላሳይሽ። ጠግበሽ ቅድም ያልሻትን አሳ ጠግበሽ ብይ። ከፍ አድርገሽ ምን ይከብዳል? ምን ይቆጣጠሩሻል እንዴ? እቺ ልጅ ምን አክል አሳ በላሽ? ምን ይሰዋል እንዴ? አይ ችግር የለውም። ችግር የለው። በቃ አሳውን ብይ። አሳው ላይ ግን ዘይት ብዙ አታርጊ እሺ? ቅጥቅጥ አድርገሽ አሳው። በአንቺ ቤት እኮ ብዙ አሳ ከበላሽ የምትወፍሪ እየመሰለሽ ነው። ገባሽ? እንደዛ ያሰብኩት። ብዙ አሳ ከበላሽ ፀጉርሽ የሚወዳድቆ የሚነቃቀለው ፀጉር ይቀራል። ቆዳሽ ያምርበታል። ጡንቻሽ ይመጣል። አጥንትሽ ይመጣል። ቅድም ያልኩሽ ቦርጭሽ ምን ይሆናል? ቦርጭሽ ይራባል። አሳ የቦርጭ ምግብ አይደለም። ስለዚህ በቂ አሳ ተመገቢ። ስጋም ከሆነ በቂ ስጋ ተመገቢ። ዶሮ ስጋም ከሆነ ከላይ ቆዳውን እስካነሳሽ ድረስ በቂ የዶሮ ስጋ ተመገቢ። እንቁላል ከሆነ ነጩን የእንቁላል ፓርት አስኳል ሳይሆን ነጩን ፓርት በደንብ ተመገቢ። አሁን እየሰማሽ ነው አይደለ? ይሄንን ብቻ አሁን የነገርኩሽን ሰምተሽ ከጎን ደግሞ ከአትክልት ጋር ካደረግሽ
ምግብሽን ስታበሲ ዘይት አላበዛሽ። ኦኬ ምን ሆነ አሁን? ሪቨርስ ገባሽ? ጠግበሽ የምትበይው ምግብ ነግሬሻለሁ፣ የምትቀንሺው ምግብ ነግሬሻለሁ። ቦርጭሽ እየቀለጠ አንቺ እያማረብሽ ትሄጃለሽ። እሺ መርሃባ፣ በጣም አመሰግናለሁ። ውሃ ዶክተር እንዴት ነው የምጠጣው? ብዛት ውሃ ልጠጣ ወይስ እስከ ስንት? እስከ 10 ብርጭቆ እስከ 8 እጠጣለሁ። አስፈልጎሽ ነው የምትጠጪው? አረ እንዳስፈልጎኝ አይደለም፣ ይቀንሳል ስለሚሉ ነው እንጂ ላይ አይጠማኝም ራስ ጠጣ። በውሃ ከቀነስሽ ይኸውልሽ ሆድሽን በውሃ ሞልተሽ ምግብ እንዳይበላሽ ከቆለፍሽ አዎ ትቀንሻለሽ። ትቀንሽ ግን ቅድም እንዳልኩሽ ነው የምትቀንሺው። ፀጉርሽ ይነቃቀላል። ምክንያቱም ምግብ ነው የነሳሽው እኮ ምግብ እየነሳሽው የምግብን ቦታ በውሃ ከያዝሽ መጥፎ አቀናነስ ትቀንሻለሽ። ምን ሆነሽ ነው? እኔ እኮ መንገድ አሳየሁሽ። ጠግበሽ እየበላሽ ይቻላል። እኔ እኮ የምግብ ምርጫ ነው የማስተምረው። ይችላል በነፃነት ጠግበሽ የምትበይው ምግብ አለ። የምትቆጣጠሪ ምግብ መጠናል ምግብ አይነት አለ። የምትቆጣጠሪ እነማን ናቸው? እነ ዱቄት ምግቦች በሙሉ ማስወገድ፣ የማብሰያ ዘይት መቆጣጠር፣ ትንሽ ማድረግ፣ ጮማ ማስወገድ፣ አስኳል ማስወገድ፣ ለተወሰነ ጊዜ አቮካዶ ማስወገድ። ምን ይከብዳል? ያሁን እኮ ለምን ታደክሙኝ ነገር የሚያዛግታል ላለማወቅ ነው እንጂ ቀላል ነው። መርሃባሽ ትናንትን ነበርሽ እኮ ላይቭ ላይ እየሰማሽን ነበር። ትናንትን እኮ ይሄን ያወራሁት እኔ ከተፈጠርኩ ጀምሮ ይሄን ነው የማወራው። ላይ ከተወለድኩ ጀምሮ ቲክቶክ ላይ ከተወለድኩ ጀምሮ እችኑ ነው ሳውራ ይኖርኩት። ሁላችሁም ይሰራል። እሺ ጎበዝ። መርሃባሽ በጣም አመሰግናለሁኝ። ጎበዝ አላህ ይስጥልኝ። መርሃባ ላይ ወቅት ጨምሪ። ዱብ ዱብ ቤት ውስጥ ገመድ ላይ መውጣት እንኳን የማይፈቀድልሽ ከሆነ ቁጭ ብድግ ዝም ላይ እንዲህ እያረግሽ ስፖርት ጨምሪበት። ጎበዝ። መርሃባሽ አመሰግናለሁ። ሌላ ሰው ኔክስት